ሜላ ልክ ነው። አሁን ልክ ነው ያለው። ሴቶች ሲሆኑ መጣ ነው የምንለው፣ ወንዶች ሲሆኑ መጡ ነው የምንለው። ወዴት ነው? ወደኛ ሲመጡ ነው። ወንዶች ሄዱ ካል ለሴቶች ምን እንላለን? ሄዷል። ሄዳ ነው የምንለው። ሴቶች ብዙ ሴቶችን ሄዳ ነው የምንለው። አንድ ሴት ነው አና ይለቅ 30 ሴቶችን አሁን አግኝቼ በዚህ ጋር ሄዳ ልበል። ረሜሎስ እግዚአብሔርን እየፈራን ብንኖር አማርኛ ነው አይደል የምናጠናው? ሜሎስ ልጆቹ ውጭ ሀገር ናቸው። ሜሎስ ተወበና እኔ ችግር የለውም። እኔ ተጫወት እኔ ነገ እዚህ ማጠገቤም ሰው ጠይቄ መግባቢያ ስለሆነ እነዚህ አትሌ ላይ ቤት ስራ አትስጣቸው። ሜሎስ በእግዚአብሔር ሰው ሀገር ነው የሚኖሩት። ደነገጠ እኮ ራሱ ተናግሮ። በማይነጣጠል ሶስትነት በማይጠቀላል አሁን አንድነት ማይጠቀለል ሶስትነት በማይነጣጠል አንድነት በማይጠቀለል ሶስትነት አንድነቱን አትነጣጥሉ፣ ሶስትነቱን አጠቅልሉ። ሶስት አምላክ አይ ነው ሶስት አምላክ አትለውም። አንድነቱንም ደግሞ ጨፍልቃ አጠራ። ሁሉንም አብ ትላለ፣ ወልድ ትላለ፣ መንፈስ ቅዱስ። አሁን ይሄ መመረቂያ ጽሑፍ በለው ብቻውን እኮ አሁን እኮ ቴዎሎጂ እኮ በቃ መመረቂያ ጽሑፍ ይሄ ሊሆን ይችላል። በዚህ ላይ ተንትን ትባላል። አይኔ የሜሎስ ነገር ልጠይቅ ብዬ በውስጥ ጠይቃለሁ አልኩት እኮ እዚሁኛውን መጠየቅ ሲጀምር ሜሎስን በውስጥ አውራ። እኔ ሜሎስን እየጠየቁ ብዙ ጥያቄ ሜሎስ ነው የሚመልስልኝ። ባዚ ጠይቋል። ስልኬን አያነሳም አንዳንዴ፣ ግን ምንም በቃ አንዳንዴ ደግሞ ፕሮፋይል ፒክቸሩን የስልኬን ቀይሬ ብሔራዊ ደህንነትና መረጃ የሚል ፎቶ አድርጌ እደውላለሁ፣ ያነሳል። ኧረ እባክህ ሜሎስ እንዳልክ ነው ይላለሁ። ይህ ነገር እውነት ነው ሜላ? ውሸት ነው ካልኩኝ ያው ብሔራዊ ደህንነት ስለሚል እንዴት ናችሁ ግን? እስቲ ፖል እንዴት ነው ህይወት? ውጭ ሀገርና ክርስትና፣ ወጣትነት፣ መነጽር፣ ፀጉር ፍሪዝ እንዴት ነው? ጌታ ይመስገን አለን በጸጋው። ጠፋ እኮ አትጠይቀኝማ። እንዴት ነው ይህ ልጅ ምን ላይ ነው? አንድ ጴንጤ ሆኗል ብለህ በቃ መጀመሪያ ሰሞኑን ተንከባከብክ፣ የትም አይሄድም ብለህ አሁን አትደውልም። ኧረ ተው ደውያ። ሜላ ግን ድምፁ ይታፈናል በል አይደል? ሲያወራ የኛ እንትን ይለዋል። ስፒከሩ ስልኩን ወይ እንትን ብሎት ነው ይታፈናል ድምፄ። እኛ ስናወራ ያንተ ካወራ እንሰማ ጠፈን ይላል እንዳልክ ስለሚጮው ሜላ ሮስት መንፈሳዊ ሮስት ይላል። ሜሎስ ሳልመጣ እስኪ ሞክር። አሁን እስኪ እንዳልክ ሲያወራ ያው ከብዳል እኮ እንዳልክን ድምፅ አልፎ መሰማት። እኔ ለምን አወራለሁ? ሚዩት አድርጌ ቁጭ አልልም እንዴ? ኧረ አወራለሁ። ያንተ ተራ ነው እንዳልክ። እኔ ብዙ አውርቻለሁ። ታች እልልታ የሚል አካውንት አንድ ጽሑፍ አይቼ ነገር ስለሚያነሳው ሜሎስ እንኳን ደህና መጣ ይላል። ያው አቃንቼ ሳነበው መጣ የሚለውን እስቲ በዚሁ ምን እንዳልክ ያብራራ። መጦህ ነው ያለችው። አቃንቼ ሳወራው ነው ሳነበው። አቃንተና አንብቦ መጣ የሚሆነው ቃሉ ለሴቶች ነው ለወንዶች ነው? ነው ምንም በቃ ለሰው ልጅ ነው። እባክህ በና ሜሎስ እኔ ምንም አውቀው ነገር የለም። ይኸው ፖልን ጠይቀው በቃ አማርኛ እንዳልክ ሊወጣ ነው።
መጣ ለሴቶች ነው። እንኳን ደህና መጣሽ፣ እንኳን ደህና መጣ፣ እንኳን ደህና መጣችሁ፣ እንኳን ደህና መጡ። አንቱታ በጥስ ሄድክ እስከ እርሶ ታዲያ እንዴ ምን ሆነ ነው? እንኳን ደህና መጣ ለወንድ ነው። እንኳን ደህና መጣሽ ለሴት ነው። እንኳን ደህና መጣችሁ ለብዙ ነው፣ ለሴትም ለወንድም ለተቀላቀለ ጾታ ነው። እንኳን ደህና መጡ ደግሞ ትልቅ ሰው ሲሆን አንቱታን ስለዚህ የሜሎስ ለወንድ ነው ማለት ነው። እና ሜሎስ ወንድ አይደል? አይደለም። እንኳን ደህና መጣ እኮ ሜሎስ እንኳን ደህና መጣ አይደለም። የጠየቀህ ጥያቄ ጠይቀው ሜል ላይ እኔ የጠየቁት ብዙ ሴቶች ሲሆኑ ምንድን ነው የምንለው? ከሴቶች ጋር የተያዘ ጥያቄ ለምንድን ነው ይሄን ነጠለ የምጠይቀው? አንተና ያለው ይኸው ፖልን ጠይቀው። የሴቶችን አጠይቀኝ። እንደው ፖስት ነኝ እኔ። ፖስት አይጠየቅም። ማን ነው ፖስት ታዲያ? አንተ መልስ። አሁን ለሴቶች ምንድን ነው ይባላል? ለሴቶች ለብዙ ይኸውልህ ጥቅል መጠሪያ አሁን ይኸውልህ በአማርኛ ቋንቋ ጥቅል ስም ይባላል። እነዚህ አሁን ወንድንም ሴትንም አካተ መጠራው ሁለቱም ከብዛት አንጻር ሁለቱንም ጾታዎች አንድ ላይ በብዛት ነው የምጠራቸው። መጣችሁ ላይ ሴትም ወንድም አለ። እንኳን ደህና መጣችሁ። ብዙ ሴቶች ወይ ብዙ ወንዶች ሊሆኑ ይችላሉ። ብዙ ወንዶችም ለብቻቸው እንኳን ደህና መጣችሁ ትላለ። ወንዶች ከሴቶች ጋር ተቀላቅለውም እንኳን ደህና መጣችሁ ትላለ። ሴቶች ብቻቸውንም ስታገኝ እንኳን ደህና መጣችሁ ትላለ። አብዢ ቁጥሮች ናቸው። ለአንዱ እንኳን ደህና መጣ ለወንዱ ካልክ ለሴቷ ምንድን ነው? እንኳን ደህና መጣሽ። ሜላ የመጨረሻውን ቃሉን ሰጥቷል። ምን ጥያቄ ነው? እሺ እንዳልካውን ያብራራው ልክ ነው። በተለምዶ ያለው ማብራሪያ ነው። አብዛኛው ሰፊ ኧረ ሜሎስ እኔ አላወራም። ሰፊው ህብረተሰብ የሚጠቀመው ነው። ግን የበለጠ ኢንተረስቱ ያላቸው ሰዎች እንድታጠኑበት አንድ ነገር ልበላቸው። እኔ መጣ ሲሆን ለአንድ ወንድ ነው። ለምሳሌ አሁን ፖል መጣ ሊሆን ይችላል። ለአንድ ሲሆን መጣ ይሆናል። ብዙ ወንዶች ደግሞ ሲሆኑ መጡ እንላለን። ግን ብዙ ሴቶች ግን ሲሆን መጣ ነው የምንለው። ጣን ረዘም እናደርገዋለን። ሜሎስ አንቱታ ቆይ የአንቱታውን ለወንዶች አደረግ። ለምሳሌ ትልቅ ሰው ስትሆን ትልቅ ወይ አንተ ለምሳሌ የሴቶቹን አልገባኝም። አንድ ወንድ ሲሆን መጣ እንለዋለን አይደል? አንድ ወንድ ሲሆን መጣ እንላለን። ፖል መጣ እንላለን። ሴቶች ጋር ግን ስንመጣ ብዙ ሴቶች ከሆኑ መጣ ነው የምንለው። መጣ የምንለው ሲጻፍ እንዴት ነው? ሲጻፍ ግን መጡ ሲደመር አ ነው። መጡ ሲደመር አ ነው። አ ረዘም ይላል። ወይም ደግሞ በሌላ አገላለጥ ኤ የሚለው ሳውንድ ረዘም ይላል። ለወንዶች መጡ አንልም። ወንዶች ጋር ስንመጣ መጡ ነው የምንለው። ሴቶች ጋር ግን ስንመጣ መጣ ብቻ ነው የምንለው። ብዙ ሲሆኑ ማለት ነው። መጡ ሲደመር አ ነው የሚሆነው። መጡ ሲደመር አ ይሆናል ማለት ነው። ረዘም እናደርገዋለን። እንትኑን ኤን ረዘም አድርገን ነው የምናነበው። መጣ ነው የምንለው ሴቶች ሲሆኑ አይደል? ሲጻፍ ነው። ሴቶች ሲሆንማ መጣ ነው። ሲጻፍ ነው እንዴ? ሲጻፍ እኮ ነው። ስናነበውማ መጣ ነው። ሲጻፍ ግን መጡ ሲደመር አ ነው የሚሆነው። ስናነበው እንደ መጣ ነው ምላት። ለሴቶች ሲሆን በብዛት ከሆኑ መጣ ነው የምትለው።
ብዙ ከሆኑ እንዳልክ ገብቷል። ናኦድ ገብቶታል። እኔ እኮ ናኦድ ገብቷል። እኔ ስመጣ መጣ በሉኝ። ደህና ነህ? መታል እንዴት ናችሁ ቅዱሳን? ፖሊሻ እንዳልክ አማርኛ ነው ዛሬ የምንማረው። በቃ ቴዎሎጂካል ተርሞች ላይ ስተን ወደ አማርኛ። እናንተ ቴዎሎጂ ሳይሆን አማርኛ መጀመሪያ ተው። ሴቶች ሲመጡ መጣ ብዙ ሲሆኑ እንደዛ ገብተዋል ማለት ነው። ሜላ ልክ ነው። አሁን ልክ ነው ያለው። ሴቶች ሲሆኑ መጣ ነው የምንለው፣ ወንዶች ሲሆኑ መጡ ነው የምንለው። ወዴት ነው? ወደኛ ሲመጡ ነው። ወደኛ ሲመጡ ነው። ብዙ ሲሆኑ ሲመጡ የመጣ ነው የመጣ ነው። ሴቶቹ ሜሎስ ነገሩን አንተ አታወዛዝ። እኛ በተግባባ ነው እንኑሩ በእግዚአብሔር። ሜሎስ እንኳን ደህና መጣችሁ ብለን እንኳን ደህና መጣህ ብለን እንኳን ደህና መጣሽ ብለን ምንም የተፈጠረ ክፍተት እስካሁን የለም። በሰላም እየኖርን ነበር። ይኸው አሁን ብዙ ሴቶች እየመጡ አይቼ እንኳን ደህና መጣህ ብል ጫማ ልታስወረውርብን ነው? ምንድን ነው ነገሩ? ጆሲ ከታች እየጠየቀ ነው ጥያቄ። ወንድና ሴቶች እስከሆኑ ከተባለ ወንድና ሴቶች ከሆኑ በወንድ አንቀጽ ነው የሚጠሩት። ያው መጽሐፉም ወንድሞች ሲል እህቶችን ያካት የለም። በአማርኛችንም እንደዛ ነው። ወንድና ሴቶች ከሆኑ ለምሳሌ ቅድም እንዳልኳችሁ ወንድና ሴቶች ሆኖ ካሉ እናንተ ነው የምንለው፣ እናንቺ አንልም። ሴቶቹ በወንዱ ስለሚጠቃለሉ። ስለዚህ ሁሌም ወንድና ሴት ካለ አንቀጹ የሚይዘው የወንድና አንቀጽ ነው የሚይዘው። ግን ለየብቻ ሲሆኑ ግን እሱ ላይ ጥንቃቄ ማድረግ አለብን። ለምሳሌ አሁን ምግብ ራሱ ብትይዘው እንዳልክ ያው ቁርጥ ቀረብ ስለሚል እንዳልክ ምግብን በተመለከተ አሁን ለወንዶች ሲሆን በሉ ነው የምንለው፣ ለወንዶች ሲሆን በሉ እንላለን። ለሴቶች ግን ሲሆን ምንድን ነው የምንለው? ለሴቶች ሲሆን በሉ ነው። ጨረሱት፣ ፈጁት። ለሴቶች ሲሆን በላ ነው። ሜሎስ በቃ ተው፣ ጌታን አይደለም ለመሰለ ተው በቃ። አማርኛ ማጥናት የሚፈልግ ሰው ካለ ሂንት እየሰጧቸው ሜሎስ እንደ እኔ የእንትና የማነው ትርጉም የሚባሉት እኮ ነው የዛ የሰውየው ነው አይደለ? አንድ የመጨረሻ ልጨምርልን። እሺ ለወንዶች ሄዱ ካል ለሴቶች ምን እንላለን? ሄዷል፣ ሄዳ ነው የምንለው። ሴቶች ብዙ ሴቶችን ሄዳ ነው የምንለው። አንድ ሴትን ነው ብዙ ሴቶች ሲሆን ሄዳ ነው የምንለው። አን አይለቅም። 30 ሴቶችን አሁን አግኝቼ በዚህ ጋር ሄዳ ልበል? ረሜሎስ እግዚአብሔርን እየፈራን ብንኖር አማርኛ ነው አይደለም እናጠናው? አይደለም፣ ይሄ ሌላ ነው። አማርኛ መስሎኝ አይደለም። እኔ አማርኛ ነው ስንት ዓመት የተማርኩት፣ ስነ ጽሁፍ አጥንቼ የወጣሁት የመጀመሪያ ዲግሪን ከዩኒቨርሲቲ። ድጋሚ ገብቼ ነገሩን ጠይቄ ነው ወይስ? አይ የሚጠቅማችሁን ውሰዱ። አሁን እንዴት ነው ምንተኛው? አልጋ ላይ ተኝተን ጦ እያልን ግራ። አሁን ለምሳሌ እሺ ቆይ ሜሎስ ብዙ ሴቶች ተኝተው ካገኘው ምንድን ነው የምለው? እኛ ነው የምታደርገው መጨረሻውን። ሴቶች ተኛ አንተ ቀልድ እኔ ሴቶች ተኛ እየገባ ነው እንዳልክ ጻፉ ካል ጻፉ፣ ለወንዶች ጻፉ ካል ለሴቶች ምን ጻፊው እያልኳችሁ ሁሌ መጨረሻው አ ነው የሚሆነው።
ጻፋ ጻፈ ነው ጻፈ። ጻፋ ነው። አንተ ደግሞ ከስር ሳፋ ብለህ ጽፈህ እዚህ መተህ ጻፈ ትላለህ። እንዴ ነው ሳፋ ብሎ ጽፈዋል እኮ ከስር አይተሃል። መንደሪን የጻፈችው ላይ ታፋ አይደለም መንደሪን። ስለዚህ ምንድን ነው ተባለ? ጻፋ ሜላ አንድ ጥያቄ አለኝ። ጠይቀው። ይሄን ለመቀለድ ሳይሆን በእውነት የእውነት ማለት ነው። ይሄንን ሌሎችም ሰዎች ያውቃሉ ወይስ አንተ ብቻ ነው ይሄንን ያወቀው? እንደዚህ አይነት ትምህርት አሁን ናውድ የተናገረው ላይ ፖል አስተካከል። አማርኛው ምንድን ነው ያለው? ሌሎች ምን ሰዎችን ያለው ምንድን ነው ማድረግ ያለበት? ሰዎች አይባለው፣ ሰው ነው የሚባለው። ዋው የሰዎች ስብስብ እንደው ይባለው ብዙ ለማለት እኮ ነው። ብዙ የለውም ሰው አንድ ሰው ነው ያለው። ቆይ አሁን እንዳልክ እና እዚህ ያሉት 191 ሰው ናቸው። ሰው ማለት ሰው ነው። ይቻላል እንዴ? ሜሎስ ልጆቹ ውጭ ሀገር ናቸው። ሜሎስ ተወበና እኔ ችግር የለውም። እኔ ተጫወትብኝ። እኔ ነገ እዚህ ማጠገቤም ሰው ጠይቄ መግባቢያ ስለሆነ እነዚህ ሌላ የቤት ስራ አትስጣቸው። ሜሎስ በእግዚአብሔር ሰው ሀገር ነው የሚኖሩት። ደነገጠ እኮ ራሱ ተናግሮ። ሜሎስ ራሱ ደነገጠ። ግን ጥያቄው አልተመለሰም እኮ 208 ሰው አለ። አንድ ሰው ነው ያለው፣ ብዙ ሰዎች የሉ ማለት ነው። በስማም እንደዚህ አሁን እንዳልክን ያርገውና ሰዎች ብዙ ሆነው ቢደበድቡት ሰው መታኝ ነው የሚለው ወይስ? ምን አይነት ምሳሌ ነው? ራስን አትመስልም እንደ ስንት ሰው አለ። ማን አባቱ ነው የሚደበድበው? ለምንድን ነው አያርገው ብለህ እኔ ምሳሌ ብዙ ሰው ከመታው እና ሰው መታኝ ነው የሚለው ወይስ? ማንም አልመታኝም። ሌላ ሰው ቀይር። እዚህ ጋር ነፍሰዋል አይደል? ገስት ላይ 210 ሰው ለምንድን ነው እኔ ጥለ ሰው የሚመጣው ያልኩ? ወጋውልህ። እንደዚህ ነው ማለት ያለበት። የተመታው ሰውዬ እንዳልክ ሳይሆን አንዱ የተመታው ሰውዬ በቁጥር አድርጎ ያስቀምጣል ማለት ነው። 3 ከሆኑ 3 ሰው መታኝ ይላል። 2 ከሆኑ 2 ሰው መታኝ ይላል። በቁጥር ካላወቃቸውስ ብዙ ከሆኑ ሰው መታኝ ነው የሚለው። በቁጥር እኔ አልልም ሜሎስ፣ እኔ ብዙ ሰዎች መቱኝ ነው። በቁጥር ለመግለጽ የምቸገረው ብሎ ያብራራል ማለት ነው። በቁጥር ለመግለጽ እቸገራለሁ ብሎ እኮ ሲከስ ስንት ሰዎች መቱ፣ ስንት ሰው መታ ሲል ከ3 በላይ ሰው ሊል ይችላል። ከ2 በላይ ከ3 በላይ ሰው መታኝ። ኖ አይ ብዙ ሰው ብዙ ናቸው። ከዛም ያልፋሉ። ወደ 20 ቢሆኑስ? 20 ሰው በላይ መታኝ። ይገርም ነው። መቼም ሰውየው እየተመታ አይቆጥርም። ከቆጠረማ እየተመታ የሚቆጥር ብቸኛ ሰው ማን እንደሆነ። ግን አንድ ጃምፕ የተደረገ ጥያቄ አለ መሰለኝ። ኖ አይደለም። ቆይ ሜሎስ እዚህ ጋር እንዲመልስልኝ ፖሊዬ፣ ሶሪ ብዙ ሰው የለም አንድ ሰው ነው ያለው። ምን ለማለት ፈልገህ ነው? 9 ስንት ቢሊዮን ህዝብ ያለበት ምድር ላይ አንድ ሰው ነው ያለው ለምን አልክ? ምንድነው ሰው ስንል ስለ ምንነት ነው የምናወራው። ስለዚህ በምድራችን ላይ አንድ ሰው ነው ያለው። በሰው ደረጃ ሰውነት ነው የምላችሁ። በሰውነት ደረጃ ብዙ ሰው የለም።
በፐርሰንት ደረጃ ነው። አሁን እዚህ ውስጥ አሁን ለምሳሌ 195% ያለው በምንነት ደረጃ ግን አንድ ነው ያለው። አንድ ሰው ስንል አንድ ስለሆነ ማለት ነው። ያው አንድ የሚለውን በኮቴሽን ያዙልኝ ለመግለጥ ነው እሷንም ቃል የተጠቀምኳት። ስለዚህ ስለ ሰው ስናወራ 20 ሰው 40 ሰው ነው የምንለው። ከፊት ለፊት 40 10 ስንል ያ ቁጥር አመልካች ይሆናል ማለት ነው። ግን 20 ብለን ሰዎች አይባልም፣ ሰው ነው የሚባለው። ሰዎች የሚለው ተርም ልክ አይደለም። ከዛ አንጻር ነው በተለምዶ ነው 190 ሰው ነው ያለው። ለምሳሌ ከላይ 190 ሰው። ኦኬ፣ እቺ ትንሽ ገብታኛለች። ልክ እስኪ ትሪኒቲን አስረዳ ለማብራራት ስለሆነ ምንድነው አብረናል የሰማነው? እኮ አንተ ገባህ አይደል? አሁን ያለውን እስኪ አስረዳ። ለራሴ ነው አይገባኝ፣ ለሰው ለማስረዳት አይደለም የገባኝ። እኔ እዚሁ ቤት ውስጥ ነው የገባኝ። እኔ አንድ ጥያቄ ፈጠረብኝ። አሁን ለምሳሌ ፖልን አጎቶቼ ላስተዋውቀው ፈልጌ አጎቴን ላስተዋውቅ ብዬ ብዙ ባስተዋውቀው የሸወድኩት አይመስለውም? ኦልሬዲ ሸወድኩ እኮ። ሜሎስ ይመልስ። አይ ለማውራት እኮ ለመግባባት የተለመድነውን መጠቀም እንችላለን። ጀስት ግን ትክክለኛውን አማርኛ ለማወቅ ያክል ግን እነዚህ ተርሞች በተለይ ከእግዚአብሔር አንጻር ስለ አምላክ ስናወራ ጥንቃቄ ማድረግ አለብን ብዬ ነው ወደዚህ ፖይንት የመጣ ነው እንጂ ለመግባባት እንኳን ችግር የለውም። ምንም ማለት እንችላለን። ወንዱንም አንቺ እያልን አይደል እያወራን ያለ ነው። ልክ ባይሆንም ለመግባባት ግን ለመግባባት እስከሆነ ድረስ አሁን ገባኝ። እኔ እኮ ተርኒንግ ፖይንት እንትኖቹ የመነሻ ሀሳቡን ባቅ ኖሮ እኔ ከታች መሬት ላይ አውርጄ ነው እንጂ ከነገረ ስላሴ ጋር ኮና እያይዛ ነሳው። ትክክል፣ ጥንቃቄ የሚፈልግ ነው ቋንቋ። ነገረ ስላሴን ትምህርተ ስላሴ ስናወራ ለምሳሌ ስላሴ ስንል ምንነት ስንል ማንነት ስንል እንዴት ነው መፍታት ያለብን ቃላቶቹን ኢየሱስን ለማስረዳት ምንነት ከባህሪ ጋራ፣ ማንነት ደግሞ ስንል ከፐርሰን ጋራ ተገናኝቶ ነው ልንፈታቸው የሚገባው ብለን ነው እንግዲህ ከዛ በኋላ እናንተና አንቺ ጋር የመጣ ነው ማለት ነው። ግን በኋላ ቀደመ ውስጤን ከንክኖታል። ሶሪ። አይ ችግር እንዳልክ ቀጥል፣ ግን ይመልስልን። አይ የሆነ ጊዜም የለ አንድ ከቤተ ክህነት ሰው ጋር እያወራን በተለምዶ ስላሴዎች ይላሉ። ላይክ ሰዎች እንደዚህ ይህንን ቃል ይጠቀማሉ እና የልምድ ቃል አሁን እኛ ቤትም ያሉ ኦልሬዲ ማዘርም ጭምር ምናምን ትላለች፣ ስቲል ትላለች፣ ስላሴዎች ትላለች። ኦልሬዲ ስላሴ የሚለው ቃል የበዛ ቃል ነው። ተጨማሪ አብዢ ስንጨምርበት 9 ሊሆኑ ነው ማለት ነው ከሶስትነት አልፎ እና እንደዚህ አይነት ንግግሮች ቅድም አሁን ሜሎስ ከሚያነሳቸው አሁንም እስከ ቅድም ድረስ ከምናወራቸው ነገሮች ጋር ተያይዞ ስንጠቀም እነዚህ አብዢ ፊደሎችን አገባባቸውን በጥንቃቄ ካላልን በተለይ እንዳለው ኧረ እባክህ ከባድ አማርኛ አታወራ እንዴ! ናውድ ምንድን ነው? ተረጋጋ። ቆይ ልጨርስ። ሚውተር እና ከስላሴ ጋር ከተያያዘ እንደዚህ አይነት ቋንቋዎች በጣም ጥንቃቄ ይጠይቃሉ። በነገራችን ላይ ኖርማሊዝም ብለን መደበኛ ወሬ እንደምናወራ አይደለም። ነገረ ስላሴ ላይ ስናመጣ የምንጠቀማቸው አማርኛዎች በጣም ጥንቃቄ የሚፈልጉ ናቸው። እንዳልክ የሚዋጥና የማይዋጥ አማርኛ ቃል አለ እንደ እንግሊዝኛው። እስካሁን አማርኛ ውጭ አላውቅም። ምግብ ነው ሳይለንት የሚሆነው ምግብ መስሎት ነው። ፖሊ አንተ ከገባት አይመልስም። አይ የሚዋጥ ማይዋጥ ብቻ ሳይሆን አማርኛ ላይ ያሉ በተለይ እነዚህ አናባቢ ድምፆች ቀጣይ ድምፃቸው ሳድስ ከሆነ ከፊት ለፊት አይመጡም። ለምሳሌ አሁን በአማርኛ ስፖርት አትልም። ስትጽፍ ስፖርት ነው የምትለው። ስን ነው የምታስቀድመው። ታጠፋታለህ ስትጽፍ። ግን ስትልም እኮ ስፖርት ነው የምትለው። የለውም እኮ ስፖርት ነው የምትለው። ስፖርት ማለት ራሱ ትክክል አይደለም። ሁለት ሳድስ ድምፆች አይመጡማ አንድ ላይ።
አሁን ለምሳሌ እህታችን እዚህ ጋር ክናይፍ የሚለውን እኛ ናይፍ ብለን የምናነበው እንደዛ አይነት ቃላቶች አሉ። ተጽፎ ማይነበብ ማለት ነው። ተጽፎ ማይነበብ ኧረ ብዙ አለ። አንድ ንገረን እስኪ። በአማርኛ ተጽፈ ለምሳሌ ስጽፍ ፖል ትናንት ነው የምትለው ወይስ ትላንት ነው የምትለው? ትናንት እ? ናንት ስጠራ ምንድን ነው የምትለው? ትላንት እላለሁ። እሱ የኔ አጠራር ነው። ቆይ አይደለም፣ ያንተ አይደለም። እሺ። አይ ቆይ እስቲ አሁን አማርኛ ተሆነ ምን ላይ መልሰው አልገባውም እንዳልክ እንዳልክ እንግዲህ ጋንጉ እያስቸገረ ነው። ከባድ ጋንጊስተር ነው ከጎን ያለው። አማን ሰላም ይበለን። በስንት ጊዜ አማናችን አማን ይህን የሚመልስ ይመስለኛል። እንዴት ናችሁ ወንድሞቼ ወንድሞቼ ወንድሞቼ? አማንሻ እንዴት ነህ ያለኝ ፖልዬ፣ ሜላዬ፣ እንዱ ናኦድሻ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እንዴት ቆያችሁ? እንዴት ከረማችሁ? ከታችም ከላይም ያላችሁ ሰላማችሁ ይብዛ። ደስ ብሎኛል ስላየዋችሁ። ወልሻዬ ተባረክ አማን፣ የእኛም ስላየን ደስ ብሎ ነው። ዌልካም አማኔ። እኔም አማን እንግሊዝኛው ዌልካም። ሜላይ አልሰማንም። ያንተ ድምፅ ይጨቆናል። ተጨቆነ ድምፄ። አማኔ ረጅም ጊዜ ሆነን። እንዴት ነህ ልኝ ሜላዬ ወንድሜ? ስላየው በጣም ደስ ብሎኛል። ሎንግ ታይም ኖ ሲ፣ ረጅም ጊዜ አላየውህም አላወራውህም። በጣም ደስ ብሎኛል ስላየው ወንድሜ። እንዴት ናችሁልኝ? እኔም በጣም አማኔ በጣም ደህና ነኝ። ደስ ብሎኛል እኔም ስላገኘው። ጸጋ ይብዛል ወዳጄ። አሜን። ኧረ አረሳም። ሜላ እኮ ነው እንዳልክ ከኋላ ቀርቶ ነው የማይመልሰው። የኋላን ነገር መልስልን ነው ሜላ፣ በኋላ እንገናኛለን። ያው እንደ ቅድም እንዳልክ እንዳለው ነው። አገባቡ ላይ ጥንቃቄ መደረግ አለበት። ሴንቴንስ ስንጠቀም ማለት ነው። አሁን እንዳለው ወደፊት አመልካች የሚሆንበት ጊዜ አለ። ለምሳሌ እንገናኝ፣ በኋላ እንገናኝ። እሱ በነገራችን ላይ አጨቃጫቂ ነገር ነው። ግን አሁን በኋላ እንገናኝ ስንባል ፊውቸርን ነው የሚያሳየው። ከሁኔታዎች አንጻር ደግሞ አስቀምጠን ለምሳሌ አሁን ድህረ ምረቃ ይባላል አይደል? ድህረ ምረቃ ይባላል እና ድህረ ምረቃ ሲባል እሱ ተርም እንዴት ነው የምትረዱት? ድህረ ምረቃ ሲባል ምንድን ነው ድህረ ምረቃ? በተለይ ዩኒቨርሲቲ ላይ ዲግሪን ከጨረሱ በኋላ ማስተርስ ምናምን ድህረ ምረቃ የሚባል ነገር አለ። እንዳልከ ለምሳሌ አሁን የመጀመሪያውን ዲግሪ ነው ያለው፣ ሁለተኛውን ዲግሪ ነው የሰራው። ከእንደገና አፕላይ እያደረገ ነው መሰለኝ፣ እየሰራ ነው መሰለኝ። ምን አልክ ሜላ? ድህረ ምረቃ ሲባል ምንድን ነው የሚያሳየው እያልኩ ነበር። ድህረ ምረቃ ገና ከመመረቅ ገና እኮ ነው። ያው ትምህርቱ የሚቀጥል ከሆነ መሰለኝ አይደል? አሁን ለምሳሌ ዲግሪውን ከጨረሱ በኋላ ድህረ ምረቃ ፕሮግራም ይባላል እና ድህረ ምረቃ ሲባል ከምረቃት ያው ከዲግሪው በኋላ ለማለት ነው። ግን ምንድነው የሚሆነው? ፊውቸርን ነው የሚያሳየው። አሁን ከኔ በኋላ መጣ ብለህ ስትናገር ከፊት ነው የሚያሳየው ወይስ ከጀርባ ነው የሚያሳየው? ከጀርባ ነው የሚያሳየው አይደል? ግን በዚህኛው ሴንቴንስ አስቀምጠው ግን በኋላ እንገናኝ ስትል ደግሞ ወዴት ታመጣዋለህ ማለት ነው? ወደፊት ታመጣዋለህ ማለት ነው። ያኛዋንስ ከጀርባ ታስገባዋለህ ማለት ነው። ስለዚህ ይሄኛው ትንሽ አከራካሪ ነው፣ ግን እንዳውዱ ይወሰናል ማለት ነው። እንዳውዱ ይወሰናል። ያው አማርኛ ቃላቶቻችን ትንሽ
አሻሚ ናቸው። ግን የሴትና የወንዱን ግን እንዳትረሱ። ለሴት ሲሆን በአን የሚያልቀው እሷን ነገር እንዳትረሱ ወንድሞች እና እህቶች። አንድ ልጨምርላችሁ ወይስ ይበቃችኋል? እንዳልክ ይጠይቅ። አማንም አለው ይጠይቁ። የለም አማን ኳስ ላይ ነው። ኳስ እያየው ነው ቅዱሳን። እኔ ምንም እየሰማችሁም አይደለም። እግር ነው እጅ አማን ነገር የራሱ ይፈተናል። ኮልሻዬ ኳስ ላይ ነኝ እየሰማችሁ አይደል? ዝም ብዬ ነው ከላይ የተቀመጥኩት። እንደዚህ ብላ መለጥክሽ እንዳልክ ነው እየበላ ነው የሚሆነው። ጠይቀን የሚላ እኔ እመልሳለሁ። እሺ ቅድም በነገርኳችሁ መሰረት ያን ፎርሙላ እንዳትረሱት። ፎርሙላው ምን ነበር? ሲደመር አ እናደርጋለን ብያችኋለሁ አይደል? ሲደመር አ ለሴቶች ሲሆን ሲደመር አ እናደርጋለን። ይሄ ረዘም ይላል። በሱ መሰረት ለምሳሌ ይሄኛው የወንድሞቼ ቤት ነው ብለህ ልትናገር ትችላለህ። ይሄኛው የወንድሞቼ ቤት ነው ብለህ ልትናገር ትችላለህ። የወንድሞቼ ቤት ስትል በሌላ አገላለጥ ቤታቸው ነው ትላለህ። ቤታቸው ነው አይደል? ቤታቸው ነው። የማ የወንድሞቼ ቤታቸው ነው። ኦኬ። ይሄኛውን ያዙና የእህቶቼ ቤት ነው ስትል የእህቶቼ ቤት ነው ስትል ምንድን ነው የምትለው? ለዛ ቤታቸው ነው አልክ። የእህቶቼ ቤታቸው ነው የእህቶቼ ቤት ነው ስትልስ ምንድን ነው የምትለው? እሺ 174 ሰው አስቡ። ገና ሌላ ነገር ሳይጠጣ ልጅ ነገሩን መልስለትና ትመልመለስ። የእህቶቼ ቤት ነው ቤቷ ቶ ለምን ውጭ አይኖሩም? እህቶቿ ነው የሚቀር ድንኳን ውስጥ ይኖሩ እንደ አብርሃም። አሀ ቤቱ። እሺ ሜሎስ አንድ መልስ አለ። ሄርሚ ቤቱ ብላለች። ቤትን ኦኬ። ትንሽ እሺ ፍንጭ ለመስጠት ቤታቸው ነው አይደል ያልኳቸው? ቤታቸው አይደል? ቤታቸው ይሄኛው ቶን እንዳለ ሆኖ በሴት አንቀጽ አድርጉት። ቤታቸው የሚለው በሴት ሲሆን ቤታቸው የሚለው ቤቷ ትንሽ ይስተካከል። ቤቲ። አዎ እሺ ቤቲ በሌላ አገላለጥ እስቲ ቅጥራው። ቤቲ አዴ ቤቲማ ፖል እኮ ቤቲን እስቲ በል አሪፍ ነው። ቤቲ በሌላ ጥራት እስቲ ቤት ሌላ አቆላምጣት። ቤቲ ቤታ። አንተ ፖል ቀስ በል አንተ ዋናውን ማቆላመጥ አልክ እኮ። እሺ ማን ነው? ሊሊ ቀርባለች። ቤታዮ አሬ ልጅ ቤታቸው እኮ ነው። ቤታቸውን ቤቲ ብላላ። እሱን ቀይሮ ቤታቸውን ቤታ ቤታቸው ቸው እያልኩ እኮ ነው። ቤታቸው እያልኩ እኮ ነው። እሱን በሴት አድርጉት። ቤቷቸው ቤት ቤታሻ ኧረ ቤታሻ ልጻፍላችሁ። ቤታሻ ወላይትኛ አይደል እንዴ? ቤታሻ እንዴ?
እስኪ ሴንቴንሱን በለው ሴቷን አስገብተህ የሚል እሺ ይሄ የእህቶቼ ቤት ነው ብዬ ስገልጽ ልክ እንደ ቅድሙ የወንድሞቼ ቤት ነው ቤታቸው ነው እንደምለው ይሄ የእህቶቼ ቤት ነው ቤታሻ ነው። ሜሎስ በቃ ከዚህ በላይ እኛ ማለት በሰላም የኖርን ነበር እዚህ ሀገር። እኔ በሰላም ነው ያልኩት። ዛሬ ከሁሉ ሰው ጋር ተግባብቼ ነበረ። መደበኛ ቋንቋ አውርቼ በሰላም ግብይት ፈጽሜ ቤተክርስቲያን አሪፍ አምልኬ በአማርኛ በስነስርዓት ሰዎችን በአማርኛ በስነስርዓት ሰላም ብዬ ነው ቤት የገባሁት። እንደገና ይህን ሰምቼ ነገ ቀኔም ላይፌም ጥንቅጡ እንዲወጣ አልፈልግም። እግዚአብሔር ይስጥልን ስለነበረን የአማርኛ ክፍለ ጊዜ ቤታሻ ብዬ አሁን እኔ በቃ እንደ ህዝብ ስተናል ነው ባጭሩ። የአማርኛ ንሳ የለም። ኧረ እኔ ሰላም ነበርኩኝ። በእናትህ ጭራሽ ቤታሻ እኮ ወላይተኛ እኮ ነው። ምን ማለት ነው? እየታየሽ ነው ማለት እኮ ነው። ቤታሻ ማለት እየታየሽ ነው ማለት ጭራሽ ሰዎቹ ቤቱን በአማርኛ ተሰርቶ በአማርኛ የተሰራ ቤት ቤታሻ በወላይተኛ ስንል ማለት ነው። ልጆቹ እኮ ቤታቸው በአማርኛ ነው የተሰራው። የሴቶቹ ቤት ቶ ሜላ ይቅር እባክህ ቶ በእናትህ ዋናው መግባቢያ ነው። ግን ያው አማርኞቻችንን ትክክለኛውን ሰዋሰውን ጠብቀን እንናገር ከተባለ በዚህ አይነት መንገድ ነው የሚቀመጡት ለማለት ነው። እና ያው እንደማናቅም ዋናው ነገር እሱ ነው ፖይንት። ሁላችንም አናቅም፣ እናውቋለን የምንለውን እንኳን አናውቅም፣ እንኳን ስለ እግዚአብሔር ይቀርና ለማለት ነው። ይህን ሁሉ እያልኩ ያሉት እና ሁላችንም ጋር ክፍተት አለ፣ ቋንቋችን ክፍተት አለው። እናውቃለን አማርኛውን። አሁን ለምሳሌ የመጀመሪያ ቋንቋዬ ነው አማርኛ፣ ግን ብዙ ማላውቀው ነገር አለ እና በምንም ነገር መመካት የለብንም። እናውቋለን የምንለውን እንኳን አናውቀውም። እና ስለ እግዚአብሔር ደግሞ ስናስብ ምን ያህል ጥልቅ እንደሆነ መረዳት አለብን። ስለ ስላሴ ስናስብ ከቋንቋችን በላይ እንደሆነ ከሀሳባችን እንደሚረቅ ማሰብ አለብን። የሰው ልጅ በጣም ከንቱ ነው፣ በብዙ ነገር ውስን ነው። እሱን ለማሳየት ያክል ነው እዚህ ውስጥ የገባሁት እንጂ ሌላ ነገር አይደለም። ወዳችኋለሁ። ተባረኩልኝ። አሜን። ሜላይ የእውነት ጌታ ይባርክ። በጣም ብዙ ነገር ነው የተማርነው ዛሬና ደግሞ እንዳለው እግዚአብሔር ቢፈቅድ ስለ ስላሴና ደግሞ ቅድም የተጠየቀ ጥያቄ አለ። ጥያቄውን ከደገምኩላችሁ አንዳንዳችሁ እንቅልፍ ስለምታጡ ስለሱ እንትላለን እንወያያለን። ጌታ ይረዳናል። ቅዳሜ እና እሑድ ላይ ጌታ ቢረዳን እንደዚህ እየገባን እንጠያየቃለን፣ እንማማራለን። ጌታ ይባረክ። ዛሬ አሪፍ ጊዜ ነበረን። መተኛት ስላለባቸው እንዳልክ ሀሳብ አለኝ። መተኛት ወይስ ትቆያለህ? ኧረ እኔ ምኑን ተኛሁት፣ ግን ተኛለሁ እባክህ። ቤቷቸው ብትል ነው ግን እንዴት ነህ? የሚጨምርን ሀሳብ ካለ እንዳልክ ትንሽ ምንም ነገር የለውም። የተባረከ ያው አስቀድሞ ረዥም ስላወራችሁ እግዚአብሔርን ቃል በስነ ስርዓት ፖልም ሲያካፍል መጀመሪያ ኤፌሶንን ሲያወራ እየሰማሁት ነበር መጀመሪያ አካባቢ እና ኤፌሶን ምዕራፍ 2 ላይ ብዙ እያነሳ ነበረ እና እግዚአብሔር ይባርካችሁ፣ በብዙ ተባረኩ። በተለያየ ሁኔታ ውስጥ በተለያየ ዓለም ላይ ያላችሁ በተለያየ ነገር የምታልፉ በርቱ። ክርስቲያኖች በተለይ በርቱ፣ በእግዚአብሔር ቃል በርቱ፣ በጸሎት በርቱ፣ በምስጋና በርቱ። ጌታ ሊመጣ በደጅ ስለሆነ ይህንን ማስታወስ ነው ያለብንና ሁሌም በዚህ መበርታት እንዳለብን በያዝነው ወንጌል እውነት በተረዳነው በገባን እውነት ላይ እስከ መጨረሻ መጽናት እንድንችል በርቱ።
በርቱን በርታ። በጣም በጣም ጥቂት ጊዜ ነው ያለን፣ ረዥሙን መተናል ለሚባለውም ሁሌም ሳስብ እኔ ቤተክርስቲያንን ሳስብ በተለይ በዚህ ዘመን ያለች ቤተክርስቲያን በጣም ቻሌንጅ የሆነባት ከመጡ ነገሮች ውስጥ አንዱ ነገሮችን ቀለል ማድረግ፣ በቴክኖሎጂ መዋጥ ምን ችግር አለው? የዚህ ዘመን በጣም ከባድ የቤተክርስቲያን ፈተናና እሱ ላይ በጣም ጥንቃቄ ያስፈልጋል። ሲስተሙ ተቀይሮ ግን ደግሞ በጣም ሃይሊ በቃ ይሄ ሴጣን በጣም የሚጠቀምበት ጊዜ ነው። ይሄ ጊዜ ግን ሲምፕል የሚመስል ፈተናም አይመስል ግን ደግሞ የቤተክርስቲያንን ጉልበት ለማሟጠጥ የቤተክርስቲያንን የጽድቅ አቋም ለመነቅነቅ በኃይል የተሰራ ያለበት ጊዜ ነውና በጣም አጭርና ግልጽ መልእክት። ፖልም ቤቱን የሚከፍተው ሌሎችም የሚያገለግሉት ፓስተር አሊም ከፍቶ ረዥም ሰዓት ላይቭ ላይ የሚያገለግለው ፖይንቱ የያዝነው ነገርን እስከ መጨረሻ ይዘን እንድንቀጥል ነው። ደግሞ የኛ አምላክ ታውቃላችሁ ሩቅ ሆኖ ነው ያለን። ስለዚህ መንገዱን ጀምረናል፣ እየሄድን ነው ወደሱ። ስንሞት ነው የሚያልቀው። በሞት የሚጠናቀቅ ጉዞ ነው ክርስትና ባይዘው። ስለዚህ ስንሞት ነው የምናርፈው ማለት ነው። እስከዛ እስክንሄድ ድረስ ግን የዚህ ዘመን ቤተክርስቲያን ብዙ ሊያቀጭጯት ከተነሱ ከሴጣን ውጊያዎች መካከል አንዱ ኖርማላይዝ ማድረግ። ምን ችግር አለው? ሀፋፍ መኖር ማለት ይቻላል። ሳይበዛ የምትላለች በመጠኑ ካረከው ምን ችግር አለ? አእምሮን ከያዝከው ምናምን የምትላለች እና ይሄ በጣም የዚህ ዘመን ቤተክርስቲያን ጋሬጣ የሆነ ጉዞዋን እንዳትቀጥል፣ እንዳትሮጥ፣ በወንጌል እውነት ላይ እንዳትፈጥን በብዙ እየጎተታት ያለ ነው ይሄ ነውና እንበርታ። በርቱ። ደግሞ የሚረዳ እግዚአብሔር ጸጋ አለ። በጣም ብዙ ድካም ባለበት ብዙ ጸጋ አለ። እግዚአብሔር ደግሞ ጸጋውን በሚያስፈልግበት ጊዜ ነው የሚሰጠን። አንድ አባት ለልጁ ባቡር ትኬት ይቆርጥና ትኬቱ እንደቆረጠው አልሰጠውም አባትየው እና ልክ ባቡር ትኬት ተቆጣጣሪው የሁሉንም ትኬት ቼክ በሚያደርግ ሰዓት ሰጠው። ለምንድን ነው አሁን የሰጠኝ ትኬቱን ሲለው፣ አሁን ስለምትጠይቅ፣ አሁን አስፈላጊ ስለሆነ። ልክ እንደዛ በጉዞአችን የእግዚአብሔር ጸጋ የሚያስፈልግበት ቦታ አለ። ደግሞም እግዚአብሔር ይሰጠናል። ያኔ በብዙ ጸጋ ይረዳናል እና አለ ጸጋው በብዙ ያግዘናል። በብዙ ደግሞ ድካም ውስጥ የምታልፉ ለእናንተ ደግሞ አይዟችሁ። እግዚአብሔር ማያ የሚመስላችሁ በጣም እየደከማችሁ ያላችሁ አይዟችሁ። ኃጢአት እየታገለ ደግሞ ወዳላ የሚጥላችሁ በቃ ጉዞ ጀምራችሁ ልክ አመለጥኩኝ በቃ 1-2 ወር ደህናውን ክስቱን መልሶ ጠምጥሞ እዛ ኃጢአት ውስጥ የሚጥላችሁ የኃጢአት ጉልበት ከላያችሁ ላይ በኢየሱስ ስም የተመታ ይሁን። በጣም ቤተክርስቲያን እየፈተናት ያለው አንዱ ይሄ ነው። ወደኋላ የሚጎትት ስፒሪት አለ። ቆንጆ ይጸልዩና አሪፍ ከጌታ ጋር 2 ወር 3 ወር ይቆዩና ጉትት ደግሞ ያደርጋቸዋል። ምን ልስ ያደርጋቸዋል? በእግዚአብሔር ቃል ነው የሚቆረጠው እሱ። እኔ ሁሌ ነው የምለው እግዚአብሔር ቤት ውስጥ የሚያቆየን የእግዚአብሔር ቃል እውቀት ነው። እውቀት ወሳኝ ነው። በእውቀት ሲሆን ጸሎቶቻችን ከፍለጠው ከቁረጠው ከገልብጠው ወደ ብርሃን አብራለት ጌታ ወደ እርዳው ይሆናል። እውቀት ሲሆን ማለት ነው እንጂ መጀመሪያ በቃ ጠላቶቼን አጥፋቸው፣ ዙሪያቸውን ገልብጥ፣ የእሳት ቅጥር ይንደድባቸው ታታታታ ምንለውን ጸሎት እንቀይረውና ጌታዬ ወንጌል ብርሃን ያገኛቸው። ዛሬ በወንጌል ምክንያት የሰደበኝ ሰውዬ ጌታ ሆይ ብርሃን ያገኘው ብለን መጸለይ እንጀምራለን። በምን? በእግዚአብሔር ቃል እውቀት። ቸርች ውስጥ የሚያቆየን ያ ነው። ልሳን ያወራ ሁሉ አይቆይም ቸርች ውስጥ። የእግዚአብሔርን ቃል የተማረ ግን ይቆያል። የገባው እውነት በዛ እውነት ላይ በመታዘዝ ይኖራል። ሰው ታምር ሰውን አያቆይም። እንደምናውቀው ብዙ ልሳን የሚናገሩ የነበሩ ሰዎች ጌታን የካዱ አሉ። ምንድነው? ኮመንሊ የእግዚአብሔር ቃል እውቀት የላቸውም፣ የሚመዙት የላቸውም። ሰይጣን የሆነ ነገር ሲያመጣ ተረክ አድርገው እንደ ጋሻ የሚመክቱት የለም ከውስጣቸውና በእግዚአብሔር ቃል እውቀት እየጎለመስን እየጠነከርን መሄድ አለብን። ካራክተር በእግዚአብሔር ቃል ነው የሚገራው፣ አጋንንት አይደለም ካራክተር። ቲቢተኛን ሰው ውጣ በኢየሱስም የቲቢት መንፈስ አትልም። ትምህርት ነው የሚቆርጠው። የእግዚአብሔር ቃል ሰይፍ ነው፣ ገንድ ሰው ነው የሚጥል። በጣም መክረው እምቢ ያለን ሰው ባይብል ስጠው። ይህን የሚያደርጉ የእግዚአብሔር መንግስት አይወርሱም የሚል ፊት ለፊት ያገኛል። በቃ እና የእግዚአብሔር ቃል በጣም ብዙ ሰው ሼፕ የሚያደርገው የእግዚአብሔር ቃል ነው። የእግዚአብሔር ቃል በጣም ጉልበታም ነው። ኢቭን ከእግዚአብሔር ቃል ተነስተን ነው ጸሎት እንኳን ምንጸልየው። እንደ ቃሉ ስንጸልይ ነው፣ እንደ ፍቃዱ ስንጸልይ፣ እንደ ሀሳቡ ስንጸልይ እና ክርስትና ያው ታውቃላችሁ ጥልቀት ነው የምንጨምረው። በቃ 6 ወር ተምረናል ብለን የምንቆመው አይደለም። እኔ አሁን በጣም እንደ አዲስ ማቀው ነገር ብዛቱ ነው እንዴ የምለው ብዛቱ
እንዴ እንዲህ ያለው ለዚህ ነው እንዴ? አሁን ዛሬ በጣም ያስደነገጠኝ ነገር ባላጋራችሁ ዲያብሎስ እንደ ማገሳ አንበሳ በዙሪያችሁ ሚል የለም። አይገርምም? የለም ይዞራል ነው የሚለው። ይዞራል፣ ሴጣን ዘዋሪ ነው። በዙሪያችሁ ሚል የለም። እኔ እግዚአብሔር መንፈስ በውስጥ ያድሯል፣ ኢየሱስ በእኔ ነው የሚኖረው። እኔ ጋር ምን ይሰራል ሴጣን? ለካ ይዞራል። መዞር ይዞራል፣ ዘዋሪ ነው። ዓለም ምድርን ዞርኳት አለው እኮ ኢዮብን አይተዋል አለው እግዚአብሔር። በዙሪያችን አይዞርም። በእግዚአብሔር ልጅነት ስልጣን የምንኖረው ሴጣን በዙሪያችን እንዳይለስና ምን የለም። አንተ ዙሪያ ለምን ይሰራል? አንተ መንፈስ ቅዱስን የተሞላ ክርስቲያን እና አንዳንዴ በቃ ለራሴ እስክገረም ድረስ እንዴ ምናምን የምለው ነገር ይሄ ሁሉ የመጣው ከእግዚአብሔር ቃል ጋር ጊዜ በመውሰድ በመጠየቅ በማንበብ በመጸለይ ነውና ይሄ በዚህ እግዚአብሔር ይባርከን፣ ሁላችንንም በማንበብ ይባርከን፣ በማጥናት ይባርከን። መጽሐፉ እንዲናገር ፍቃድ አይደል የሚሉት ያ እንዲሆን በርቱ፣ እንበርታ። ደግሞ ጸልዩ፣ እርስ በርሳችሁ ተጠያየቁ። ድሮ ቲክቶክ ላይ የምታውቁት ሰው ወይ ደግሞ እንደዚህ የሚጸልይ የምታውቁት ሰው ሲጠፋ ጠይቁ፣ የት ነው ምናምን በሉ፣ የት ጠፋ በሉ። ክርስቲያኑ ሰማይ የምታገኘው ሰው ጋር እዚህ መጣላት ያለብን አይመስለኝም። ሌሎች ሲጠፋ ቴክስት አድርጉ። የሆነ ሰው ሲጠፋ የምታውቁት ሰው ዞር፣ የት ሄደ? እየጸለየ ነው? እንዴት ነው እያደረገ ያለው? ቸርች ይመጣል ነው ወይስ አለ? እርስ በርሳችን መጠያየቅ አለብን። ቦንዴጃችንን አጠንክረን መሄድ አለብን። ምክንያቱም ዓለም የሚጠላው ስብስብ ነው ክርስቲያን ማለት። ማንም ቼክ አያደርግም። ቀበሌ ያቅ እድር ቼክ አያደርግ። ኦልሬዲ ተገለሃል፣ አግልለውሃል። ስለዚህ ክርስቲያኑ ነው የሚጠይቀው። ድሮ በጸሎት ህብረት የምታውቁት ሰው፣ ባይብል ስቴዲ የሚመጣ የነበረ ሰው፣ ከእናንተ ጋር ቸርች ሲመጣ የነበረ ሰው የት እንዳለ ቼክ አድርጉ። እንዴት እየሆንክ ነው በሉ። መጠያየቅ ጥሩ ነው። በመንገድ ድሆችን አስብ አለው እኮ ጳውሎስን። ጥሩ ነው ያወራረው፣ ግን በመንገድ ትሄዳለን። አስቡ ወዳጆቻችሁን፣ በእግዚአብሔር ቃል ከእናንተ ጋር ሲተጉ የነበሩትን፣ በቤተ ክርስቲያን ህብረት ውስጥ ሲተጉ የነበሩትን፣ በዚህም እውነት ላይ ሲጸኑ የነበሩ ግን አሁን በዙሪያቸው ሌሉ ሰዎችን አስቧቸው። ወደ ጌታ ወዲያው ከሆነ እሰየው፣ ግን ለሚቼክ አንዱን ቼክ ማድረግ አለበት። ለእህቶች አጭር መልእክት የምናገረው ምንድን ነው? እናንተ እንደ ዓለማዊ ሴት አይደለም የምትፈተኑት። የሆነች ዓለማዊት ሴት የሚመጣባት ፈተና እናንተ ጋር ደብል ነው የሚመጣው። ሴቶች በጣም ጥንቃቄ። ክርስቲያን ሴቶች በቃ አይመጣም። አንቺ ጋር በፓኬጅ ነው የሚመጣው። ማዳበሪያ ሙሉ ነው የሚመጣው። እና በምንድን ነው የሚታለፈው? በጸሎት። ይህንን ክፉ አስጨናቂ ዘመን በእግዚአብሔር ቃልና በጸሎት በተብሎ ተጽፏል ነው የምታልፉት። ኢየሱስ ተብሎ ተጽፏል ብሎ ካለፈ አንተ በኢየሱስ ስብትትቅ ብለህ አይደለም፣ ተብሎ ተጽፎ የምትመዘው ነገር አለ። እንዲህ አርጊ ሲልሽ እንዲህ የሚያደርጉ የእግዚአብሔር መንግስት አይወርሱም ተብሎ ተጽፏል ስትዩ ሴጣን ኮምሽሽ ነው ብለው ልበሱ ያለው እኮ ጦር ጋሻ የሚለው እኮ ጳውሎስ ይህንን ነው። ራስ ቁር የሚለው እኮ ይህንን ነው። እየመዘዝን ምንጥለው በእግዚአብሔር ቃል ሰይፍነት ነው የሴጣን ውጊያ ማለት። እንዲህ አርግ ሲል እንዲህ አታርግ ተብሎ ተጽፏል ስትለው በቃ እንትን አርገህ ብላ ሲሉ አይ ሰው እኮ እንዴ በዳቦ ብቻ አይነዋል ያልክና ሁሉንም ገስጸን አንችለው ለማለት ነው። ተባረኩ። በጣም ወዳችኋለሁ። አሁንም ባላችሁበት ጸጋ ይብዛላችሁ፣ በጣም ሰላም ይብዛላችሁ። በተለይ ጸጋ የእግዚአብሔር ጸጋ በጣም ይብዛላችሁ። ጳውሎስ 10 ምናምን ደብዳቤ ላይ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ነው የሚያስቀድመው። ጸጋ ለክርስቲያን ጸጋ በጣም ወሳኝ ነገር ነው። በዚህ በደከመ ዓለም በወደቀ ዓለም ላይ የሚኖር ክርስቲያን በጸጋው እየታገዘ ነው የሚጓዘው። ጸጋ ይብዛላችሁ። አሁንም ስትጸልዩ ጸጋ ይብዛላችሁ፣ ስትጾሙ ጸጋ ይብዛላችሁ፣ ህብረት ስታደርጉ ጸጋ ይብዛላችሁ፣ መጽሐፍ ስታጠኑ ጸጋ ይብዛላችሁ፣ ስትዘምሩ የእግዚአብሔር ጸጋ ይብዛላችሁ። በመንገዳችሁ፣ በስራችሁ፣ በኑሯችሁ፣ በእያንዳንዱ ዕለት እንቅስቃሴያችሁ ከዚህ ዓለም እርኩሰት ከልሎ የሚያኖር የእግዚአብሔር ጸጋ ይብዛላችሁ። ኃጢአተኝነትና ዓለማዊ ምኞትን የሚያስክደው የእግዚአብሔር ጸጋ ይብዛላችሁ። ኖ የምትሉበትን አቅም የሚሰጣችሁ የእግዚአብሔር ጸጋ ይብዛላችሁ። ኖ አይሆንም፣ እኔ ክርስቲያን ነኝ፣ ይሄ ለእኔ አይሆንም፣ አልተፈቀደልኝም የምትሉበት ስጋችሁን አሸንፎ መንፈሳችሁ ገዢ የሚያደርግ ነፍሳችሁን ባለስልጣን የሚያደርግ የእግዚአብሔር ጸጋ ያግኛችሁ፣ ይብዛላችሁ። ተባረኩ፣ በርቱ። እንዳልክ ያስተላለፈውን መልእክት
ገንዘቡ የሚያደርግ ሰው እጅግ ይጠቀምበታልና ሰሚዎች ከመሆን አልፈን አድራጊዎች እንድንሆን የእግዚአብሔር ጸጋ ያግዘን። ታውቃላችሁ እዚህ አሁን የምንኖርበት ምድር የእንግድነት ስፍራችን ነውና በዚህ በእንግድነት ቦታ ላይ ዘላለማችንን እንዳንረሳው መጠንቀቅ አለብን። እንግዶች ነን፣ እግረ መንገድ ነው ያለን ሁላችንም እዚህ ምድር ላይና ዋናውን መኖሪያችንን እንዳንረሳ፣ የኛ ስፍራ ሌላ እንደሆነ እንዳንረሳ። ከዛ በላይ ደግሞ እስከዛሬ ድረስ እንግዲህ በእድሜያችን ልክ ምንም ክፉ ነገር ያላየንበት እግዚአብሔር ብቻ ነው። መልካም ወዳጃችን እግዚአብሔር ብቻ ነው። ስለዚህ መልካም የሆነውን እግዚአብሔርን፣ መልካም የሆነውን እረኛችንን በቻልነው አቅም ህይወታችንን አሳልፈን ለሱ በመስጠት በእያንዳንዱ የኑሯችን ክፍል ላይ እሱን ጌታችን አድርገን እንድናሳልፍ ጸጋው እንዲያግዘን መጸለይ ነው። ይህን መርሳት የለብንም። ብዙ እድሜ የለንም ከአሁን በኋላ አናቅም መቼ እንደምንሄድ። ስለዚህ በያላችን እያንዳንዷ ሰከንድ ላይ ጌታን እያሰብን የእርሱን ፈቃድን እያስቀደምን የእኛን ምኞት የእኛን መሻት ወደኋላ እያደረግን እንድንጓዝ የሁልጊዜ ጸሎታችን እንዲሆን ማሳሰብ ፈልጋለሁ። ወዳችኋለሁ። ጸጋ ይብዛላችሁ። መልካም ጊዜ ይሆንላችሁ። አሜን። ሚላይ ጌታ ብርክ ያድርግ።